አሁን ደግሞ ወደ አስመራ ነው የምናመራው። ከመጋቢት 30 እስከ ሚያዝያ 2 2007 ዓ.ም የኤርትራ ኮሌጆች ፌስቲቫል በሃልሃለ የቢዝነስና ኢኮኖሚ ኮሌጅ ተካሂዷል። በዚህ ከ9 ኮሌጆች የመጡ ተማሪዎች የተሳተፉበት ፌስቲቫል የተለያዩ ስፖርታዊና ትምህርታዊ ነክ ውድድሮችም ዝግጅቶችም ተካሂዷል ይለናል የአስመራው ዘጋቢያችን ብርሃኔ በርሄ በተከታዩ ዘገባ። ከዝግጅቶቹ አንዱ በኮሌጅ ተማሪዎች አቅም የተሰሩ የፈጠራ ስራዎች የሚቀርቡበት ኤግዚቢሽን ነው። የፈጠራ ስራዎቻቸውን ካቀረቡ ወጣት ተማሪዎች አንዱ በሐመልማሎ የእርሻ ኮሌጅ የአግሪካልቸራል ኢንጂነሪንግ ተማሪ የሆነው ይካአሎ ሚካኤል ነው። ይካአሎ ከሌሎች ጓደኞቹ ጋር በመሆን በእርሻ ማሳ ላይ የተንቀሳቀሰ የጽሑፍና የቪዲዮ መልእክቶችን የሚያስተላልፍ ሰርቬለንስ ሮቦት ሰርቶ ለእይታ አቅርበዋል። ተማሪ ይካአሎ ሮቦቱ በእርሻ ስራ ላይ ያለውን ጠቀሜታ በመግለጽ ነው የሚጀምረው። ሮቦቱ በተጨማሪ በግሪን ሃውስ ውስጥ በሚደረግ እርሻ በተደጋጋሚ በመግባትና በመውጣት በሚደረግ ክትትል የአየር ሁኔታ መቀያየር የማይስማማቸው ተክሎች ስላሉ ሮቦቱ ከውስጥ ሆኖ የሚያስፈልጉ መረጃዎችን በቀላሉ ያስተላልፍልናል። ሮቦቱ ካሜራም የተገጠመለት በመሆኑ በየ45 ዲግሪ እየዞረ እስከ 180 ዲግሪ ያለን ቦታን በመሸፈን የቪዲዮ መልእክት ማስተላለፍ ይችላል። እኛም መረጃዎቹን በማንበብ የአየር ሁኔታን እየተከታተልን የሚያስፈልገውን ነገሮች በተገቢ ጊዜ ለተክሎቹ ለመስጠት ያስችለናል። ሮቦቱ ሮተርና ራስፔሪ ፓይ የተባሉ ዕቃዎችም ተገጥመውለታል። ራስፔሪ ፓዩ መረጃ ለመሰብሰብ የሚያገለግል ነገር ሲሆን ሮተር ደግሞ በላፕቶፕ ወይም ስማርትፎን ተጠቅመን ልክ እንደ ኢንተርኔት የቁጥር ኮዶችን በመስጠት የቪዲዮ መልእክትን ለማስተላለፍ የሚረዳ መሳሪያ ነው። የመልእክት ልውውጡን ለማካሄድ የሚያገለግሉ መሳሪያዎች በዋይፋይ እንደሚሰሩ ወጣቱ ያስረዳል። ሮቦቱ ኤክስፒ ትራንስሚተር መልእክት ማስተላለፍና መልእክት መቀበያ አለው። አንድ ጊዜ ፕሮግራም ካደረግነው በኋላ በሰጠነው የፊደል ኮዶች ኪቦርድን ተጠቅመን ሮቦቱን በማዘዝ እናሰራዋለን። ለምሳሌ ፊደል W ወደፊት፣ ፊደል D ወደ ቀኝ፣ A ወደ ግራ፣ ፊደል Xን ተጠቅመን ደግሞ ሮቦቱን ወደ ኋላ ማንቀሳቀስ እንችላለን። ካሜራውም ልክ እንደዚሁ ነው። 5 የተለያዩ ፊደሎች በመጠቀም በየ45 ዲግሪ እንዲዟዟር ይረዱታል። የሙቀትና የአየር እርጥበትን የመቆጣጠሪያ ሴንሰር ደግሞ O እና P ፊደሎችን በመንካት መልእክት ለማስተላለፍና መረጃዎችን ለመሰብሰብ ያስችለናል። ሮቦቱን ለመስራት የተጠቀሙበት ነገሮች አርዲኖ የሙቀትና የአየር እርጥበት መለኪያ ሴንሰሮች፣ መረጃዎችን የሚመዘግብ ራስፔሪ ፓይ፣ ከሮቦቱ ወደ ላፕቶፕ ስማርት ሞባይል ቴሌፎን በዋይፋይ መልእክት ለመላክና ለመቀበል የሚያገለግል ኤክስቢና አንቴና ሲሆኑ ሰርቮ ሞተሩን መልእክቱን ተርጉሞ ጎማዎችን እንዲያንቀሳቅሱ ያደርጉታል። ወጣት ተማሪ ካሉ እነዚህ ዕቃዎችን ለማግኘት የመምህራኖቹ እርዳታ ትልቅ እንደነበረም ገልጠዋል። በእውነቱ የሚያስፈልጉንን ዕቃዎች በማግኘቱ በኩል የመምህራኖቻችን እርዳታ በጣም ትልቅ ነው። በተለይ ደግሞ ህንዳውያን መምህራኖች አንዳንድ ዕቃዎችን በውጭ ምንዛሪ ገዝተው ያመጡልናል። ውድ የሚባለው ዕቃም እስከ $5 ይደርሳል። ተማሪ ይካአሎ ሮቦቱ በባትሪ ኃይል ስለሚሰራ ኤሌክትሪክ እንደማያስፈልገውና ወደፊት ደግሞ አሳድጎ የመስራት እቅድ እንዳለው በመጥቀስ ንግግሩን ይጨርሳል። የሮቦቱን ሰርቮ ሞተር ወይ ደግሞ ጎማ ለማንቀሳቀስ የ9 ቮልት ባትሪ ተጠቅመናል። ስለዚህ ላፕቶፑን ለማስነሳት የሚያገለግል ኤሌክትሪክ ካልሆነ በስተቀር ብዙ የኤሌክትሪክ ኃይል አያስፈልግም። ይህን ሮቦት በራሳችን ጥረት ነው እየሰራን ያለ ነው። የሚያግዙንና ኢንቨስት የሚያደርጉልን ሰዎች ካገኘን ግን ሮቦቱን አተልቀን እንሰራዋለን። ለዚህም እርግጠኛ ነኝ። ብርሃኔ በርሄ ለአሜሪካ ድምጽ ሬዲዮ ከአስመራ። niletube.net